ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ኢየሱስ ምን ይላል የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንደተለመደው የተለያዩ ጥያቄዎችን ይዘላችሁ መተናል። የመጀመሪያው ጥያቄ ሀኬተኛ ማለት ምን ማለት ነው ይላል። ሀኬተኛ ሰው ያውቃሉ? እርሱ ሀኬተኛ ሆነው ያውቃሉ? ሀኬተኛ ሰው ቢገጥሙት ምን ያደርጋሉ? የሀኬተኛ ሰው መጨረሻ ምን ሊሆን ይችላል የሚሉ ጥያቄዎች ናቸው። እናንተም በቤታችሁ ናችሁ እንግዲህ በዚህ ጥያቄዎች ላይ መሳተፍ ትችላላችሁ። ከወዳጅ ዘመዶቻችሁ ጋር እርስ በርስ ማውራት ትችላላችሁ። አብራችሁ ቆዩ። ተዋልታይባት ይባላል። ወንድም አስነቀበሩ ይባላል። ጎፈሬ ይባላል። ስሜ ወንጌላዊ ሸሪፍ ሙሳ ይባላል። ዮሐና ገዛኝ ይባላል። ሀኬተኛ ማለት ምን ማለት ነው? ሀኬተኛ እኔ ቃሉ ራሱ አዲስ ነው፣ አላወኩትም። አዎ እንደዚህ ሲያስቡት ምን ይመስላል? ምኑ ሀኬተኛ ማለት የሆነ ውሸት የሚሰራ የሆነ ተንኮል ያለበት ሰው ይመስለኛል። ሀኬተኛ ማለት የኢየሱስ ክርስቶስን የሚቃወም ማለት ነው። ሀኬተኛ ማለት ወረኛ፣ በማያገባው የሚገባ ሰነፍ፣ የተገባውን ወይም ማድረግ የሚገባውን የማያደርግ ታካች ማለት ነው። ሀኬተኛ ማለት በጊዜው መስራት ሲገባው የማይሰራ ሰው፣ ሰነፍ ሰው ማለት ነው። ሰነፍ ሰው ጊዜ እያለው ጊዜውን ማይጠቀም ከፊት ለፊት አንበሳ ቆሟል ብሎ ምክንያት የሚሰጥ ማለት። ሀኬተኛ ሰነፍ ወይም ስራ የማይወድ ይመስለኛል። እርግጠኛ በጣም ቅርቡን ትርጉም መስጠቴን እንጃ፣ ግን እንደዛ ይመስለኛል። ሀኬተኛ ሰው ታዲያ ያውቃል? ሀኬተኛ ያው ከጌታ እይታ ውጪ የሚያስመስል ወይም የሆነ በቃ መጥፎ ነገር የሚያደርግልኝ ሀኬተኛ ነው የሚመስለኝ። ሀኬተኛ ሰው በመንፈስ ቅዱስ ያውቃል። በቁጥር ይሄ ነው ባልልም አሉ ተክተው አንድን ነገር ከግብ የማያደርሱ የሚመኙ ግን ምኞታቸውን ከግብ የማያደርሱ ማሰብ፣ ማድከም፣ ማሰልቸት የሚቀናቸው ሰዎች ብዙ ናቸው። በቁጥር ይሄ ነው አልልሽ። ብዙ ጊዜ ያጋጥመኛል። ሀኬተኛ ሰው በጣም ያጋጥመኛል። ቢያጋጥመኝም ምክር አይሰማ፣ በጊዜ አይጠቀም፣ ጊዜውን ያባክናል። በጣም ያጋጥመኛል። ግን ምን ታረጋለሽ? ብዙ ጊዜ አንበሳ አለ እያለ መንገዱ ዝግ ነው ይላል። አይሄድም፣ አይሰራም፣ አይንቀሳቀስም፣ ይተኛል፣ ምክንያት ያበዛል። አይ ቲንክ ባንድም በሌላም ልንሆን እንችላለን መሰለኝ። የሆነ ወይ ሲዝን ኦፍ አወር ላይፍ ምናምን እንሆናለን ብዬ አስባለሁ። ሰነፍ እንሆናለን። እርሶ ሀኬተኛ ሆነው ሲያውቃሉ? ሰው ነኝና ፍጹም የሰማይና ምድርን በቃሉ የፈጠረ ጌታ ኢየሱስ ክርስቶስ ብቻ ነው። ሰው ፍጹም አይደለም። ክርስቶስን በማላውቅበት ዘመን ላይ እንደዛ ነበርኩ። አሁን ክርስቶስን አግኝቼ እውነቱን አግኝቻለሁ። አላስታውስም፣ በእውነት አላስታውስም። ወንጌል ሳይገባኝ እውነት ሳይገባኝ ብዙ ጊዜ ብዙ ነገሮች ነበሩ። ሀኬተኛ ሆኜ አውቃለሁ። በጣም የመጨረሻ ሰነፍ ሆኜ አውቃለሁ። ጊዜ ያለኝ መስራት መማር ሲገባኝ ማልማርበት ጊዜ ማልሰራበት ጊዜ ነበረ። እግዚአብሔር ይመስገን ወንጌል ካገኘኝ በኋላ ከዛ ወጥቻለሁ። እግዚአብሔር ይመስገን ወንጌል ያወጣል። ይሄ ከባድ ኑዛዜ ነው። አዎ ኦፍ ኮርስ። ሀኬተኛ ሰው ቢያጋጥሙት ምን ያደርጋሉ? ጌታ እግዚአብሔር ይቅር በል ለምን እንዲህ ትሰራለህ ብዬ ነው የሚያልፈው። ሀኬተኛ ሰው ቢያርቅ የትክክለኛ የክርስቶስን ወንጌል እናገራለሁ። ሀኬተኛ ሰው ቢያጋጥመኝ ታታሪ እንዲሆን፣ ለመስራት እንዲተጋ፣ ሊያደርግ የሚፈልገውንና የሚያስበውን ነገር አስበው አቅደው
ተበረታተው ከመሳነፍ ይልቅ ነቃ ብለው እንዲተጋ መክረዋለሁ። ሀኬተኛ ሰው ቢያጋጥመኝ መክራለሁ፣ ጸልይለታለሁ፣ መንገድ አሳየዋለሁ፣ አነቃዋለሁ፣ አስተምረዋለሁ። ጌታ እንዲረዳው ደግሞ ጸልይለታለሁ። እኔ እንደው በምክር የሚስተካከል ምናምን አይመስለኝም፣ መጥፎ ልማድ ይመስለኛል። ስለዚህ ያው እንግዲህ ዋን አት ታይም ልማዱን ቢቀይር ይሻለዋል ያ ሰው። መክረዋለሁ ምን አይመስለኝም፣ ያው የራሱን ሰውየው ካልመከረ። የመጨረሻ ጥያቄ የሀኬተኛ ሰው መጨረሻ ምን ሊሆን ይችላል? የሀኬተኛ ሰው መጨረሻ ሞት ነው። ከዚህ ውጭ ሌላ ምንም አማራጭ የለውም። ምክንያቱም ውሸት ጥሩ አይደለም። ከጌታም ጋር ቃል መጨረሻው ፍርዱ ግን ሞት ነው ብዬ ነው የሚያምነው። ሀኬተኛው መጨረሻ ላይ የነሱ ጥፋት ወደ ሞት ነው። የሚመለስም ሊኖር ይችላል። ከሀኬቱ ከድካሙ ነቅተው የሚመለስ ሊኖር ይችላል። የማይመለስ ከሆነ ሀኬተኛ ሰው ይሄ ሰነፍ የሚሰንፍ የማይተጋ ሰው ውጤታማ አይሆንም። የተሳካ ነገር ላይ ላይደርስ ይችላል። ኋላም ሊቀር ይችላል። ጓደኛው ባልንጀራው የደረሰበት ቦታ ላይደርስ ይችላል። ለሰውም ለእግዚአብሔርም የማይመች ሊሆን ይችላል። ሀኬተኛ መጨረሻው ጊዜ ያመልጠዋል፣ ቀን ያመልጠዋል፣ ብዙ ነገር ያልፈዋል። ካለፈ በኋላ ከባድ ጸጸት ውስጥ ይገባል። ጸጸት ውስጥ ከመግባት በጊዜ ነቅቶ ተነስቶ ስራውን መስራት አለበት ብዬ አስባለሁ። ባያገኘው ግን መክረዋለሁ፣ እኔ አስተምረዋለሁ፣ መንገድ አሳየዋለሁ። ኧረ እኔ አላውቅም። ያው እሺ፣ ያው ስንፍና በራሱ መያዝ ያለብንን ነገር በጊዜያችን ወይም እግዚአብሔር ባሰበው ጊዜ እንዳንይዝ ያደርገናል። ስለዚህ መሆን ያለበትን ነገር ወይም ደግሞ ሌቭል አፕ ማድረግ ሲኖርበት ሰውየው ከጊዜ ወደ ጊዜ እየወረደ ይመጣል ማለት ነው። የህይወት ኳሊቲው ወይም በክርስትና ካሰብነው ደግሞ የጸሎት ህይወቱ ሊሆን ይችላል። ከእግዚአብሔር ጋር ያለው ህይወት ከጊዜ ወደ ጊዜ እንደ ቀልድ ይቀላልና አንድ ሰው ምን አለ እንደውም የክርስትና ህይወት እንደዚህ ቀጥ ያለ አይደለም ማለት ወይ እንደዚህ ነው መንገዱ። እየወጣህ ካይደለ ዳገት ስለሆነ ማለት ነው። እየወጣህ ካይደለ እየወረድክ ነው ማለት ነው። ስለዚህ አይ ቲንክ ስንፍና በአንድም በሌላም የህይወታችንን አይነት ያበላሸዋል ብዬ አስባለሁ። የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ለዛሬ ያዝንላችሁ እርሶስ ምን ይላሉ ፕሮግራማችን እኔን ይመስል ነበር። ከፕሮግራሞቹ ጋር አብሬያችሁ ቆይታ ያደረኩት ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ